አዎ አባዬ፣ አንተ ማታውቃትን ሴት ሚስት እንደማትሆን እያወቅ አባት አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። ይኸውልህ ናታን፣ እባክህ ይህ ሚስጥር ካፍ እንዳይወጣ። ይህ ሚስጥር ካፍ ወጣ ማለት ይሄ ቤተሰብ ይበተናል። እባክህ ይህ ሚስጥር ለመጀመሪያ ጊዜ ነው ካፌ ወጣ። አርግ ያልኩን ነገር በጠቃላ ታደርግልኛል። የማታረግ ከሆነ የወለፊት እንደዛ ይቅርታ ማድረግ እንደምትችል አሳስራ ልትበሰብሳለሽ እስር ቤት። ናታን ላይ ቀለበል ያስፈልግ። ናታን እኮ ያውቅ ይዋሸሽ ነው። ላጅ ሌላ ክስ ትፈልጊያለሽ እንዴ? በጣም ነው የምትወድ፣ ደግሞ በጣም ነው የምታስቸግረው። እሱ ግን አይወድ። እርግጠኛ ነሽ አይወዳትም? አዎ አይወዳትም። አባትህ በግድ አስገድዶ አግባት ቢለች ሴት አገባታለሁ። ደረጀ እንግዲህ በስተመጨረሻም ናታንን እንግዲህ ሊጠይቀው ነው ማለት ነው። አስቡት በቃ ለምን በጣም የሚገርም ጥያቄ ነው የሚጠይቀው። አቢጌልን ታፈቅራታለህ ወይ ትወዳታለህ ወይ ይለዋል። በቃ እንገራችሁ። ናታን ግን እዚህ ጋር ያው ደረጀን ላለማስቀየም እያለ ወይዘሮ ማርታን ላለማስቀየም እያለ እንደሚያወራው ደረጀን አላስቀየሙም እያለ ዝም ማለት አለበት ብዬ አላስብም። እውነቱን መናገር አለበት። በቃ እንደውም አቢጌልን እንደማይወዳትና እንደማያፈቅራት መናገር አለበት ብዬ አስባለሁ። ይሄ የመጨረሻው ታይሙ ነው። በቃ ደረጀን ይወስናል። አቢጌል ማርፋ ትቀመጣለች። የምርቃቴ ቀን ቀለበት ላደርግለት ነው ልንጋባ ነው እያለች ዝም ብላ ታስወራለች። ሲጀመር ናታን አልሰማም አንድ። በዛ ላይ ወይዘሮ ማርታ እንዴት ልቧ ይጠፋል ከልጇ እኩል? እንዴት ናታንን አትጠይቀውም? ይሄ እኮ በጣም ከባድ ነገር ነው። አስቡት። ሰው ዝም ብሎ እንዴት ነው ከማይወደው ሰው ጋር ቀለበት የሚያደርገው? አቢጌል በፍቅር ስለታወረች ነው። በቃ አለቀ። በቃ በፍቅሯ ታውራለች። ከዳጣ ጋር ፉክክር ላይ ናት። ናታን የምታጠምድበት መንገድ በቃ ግራ ስለገባት እንግዲህ በራሷ ፍላጎት ለምርቃቴ ቀለበት ናታን ያደርግልኛል ልናደርግ ነው ብላ እያሰራች እናቷን አሳመነች። ደረጀ ግን ምንም አልጣመውም። ለምን እንዴት ሰው ሳያፈቅር እንዴት ይጋባል የሚለው ጥያቄ በጣም ስላለበት፣ በዛ ላይ ለወይዘሮ ማርታ ያስረዳበት መንገድ በጣም የሚገርም ሆኖ አግኝቼዋለሁ። አስቡት። ወይዘሮ ማርታ ምንድን ነው ያላት እንዴ? ምንድን ነው ያላት ነገር እኮ እኔ አንቺን አቋምሽን አይቼ አይደለም ያገባሁት ወደጅሽ አፍቅሬሽ ነው። በዛ ላይ ለወደፊት ለልጆቼ የምትሆን አይነት ሴት ናት ብዬ ትዳር በመሰረት ለትዳሬ የምትመጥን አይነት ሴት ናት ብዬ አይደለ እንዲያገባሁሽ አላት። ስለዚህ አቢጌል አሁን ላይ ናታንን በእሷ ፍላጎት ብቻ ካገባችሁ ናታን ማይወዳት ማያፈቅራት ከሆነ ለቤተሰብ ብሎ እንኳን እሱ ቢያገባት ወደፊት የትዳር ህይወታቸው ያማረ ይሆናል ብላችሁ ታስባላችሁ? አቢጌልስ ብትሆን ከማትወደው ሰው ጋር ከማይወዳት ሰው ጋር አብራ መኖሩ ለእሱ አይሰለቻትም? ትዳር ማለት በጣም ከባድ ነው። ሰው አብሮ ተፋቅሮ የሚኖርበት ነው። ብዙ አመት አብሮ የሚኖርበት ነው። ስለዚህ እንዴት ነው ሰው ከማይወደው ሰው ጋር አብሮ ሊኖር የሚችለው? እንዴት ነው የሚስማማው? እንዴት ነው ወደፊት እቅዳቸው እኩል የሚሆነው? ስለዚህ በጣም ከባድ ነው። በቃ ደረጃ ይህን ስላሰበው ነው ናታን አይሆንም፣ አቢጌል ስለወደደችው ብቻ ናታንን ማግባት አችልም፣ እሱም መውደድ ማፍቀር አለበት ብሎ ስለሚያስብ ነው። ስለዚህ ይህን ማጣራት ፈልጓል። ናታን ደነገጠ። ግን ደረጃ ጎበዝ ነው። በቃ አሁን እኔ አቢጌልን ትወዳታለህ ወይስ ታፈቅራታለህ ወይ? እሷ እኮ ለምርቃት ቀለበት ከናታን ጋር አደርጋለሁ እያለች ነው። ተነጋግራችሁ ነው ወይ ተስማምታችሁ ነው ወይ ብሎ ቢጠይቀው አሪፍ ነው። ናታን ይደነግጣል። አረ እኔ ምንም አውቀው ነገር የለም፣ ስለ ቀለበትም አላወራንም፣ ምንም አውቀው ነገር የለም። እኔ ደግሞ አቢጌልን እንደ እህቴ ነው ማያት። እሷ ናት እንጂ በተለየ መንገድ የምታስበው፣ እኔ ግን አሁንም እንደ እህቴ ነው ማያት። ለአቢጌል ስሜት የለኝም። እንደውም ንገረኝ ካልከኝ እኔ ያፈቅርኳት ዳጣን ነው። ዳጣን ወድጃታለሁ በጣም። እንደውም ከዳጣን ወደፊት አግብቼ መኖር ነው ፈልገው የሚለውን ውስጡ ያለውን ሀሳቡን እንደውም ደረጀ ባመጣለት ጥያቄ ተጠቅሞ ናታን መናገር አለበት ብዬ አስባለሁ። አስቡት፣ ናታን ለብቻው ይህን ለደረጀ ከሚነግረው ይህን አጋጣሚ የመጠቀም ቢናገር ለእሱም አይቀልለትም፣ ይቀልለታል። ስለዚህ ለደረጀም ጭንቀት ይሆንበታል። በቃ እንደውም እሱም ደረጀ የሚያስበው ናታን ዳጣ እንደሚወዳት ስለሆነ ወይም ዳጣና ናታን ይዋደዳሉ ብሎ የሚያስበው ነገር ስላለ ደረጀ ጋር እውነቱ አለ፣ ደርሶባቸዋል። በቃ ግን ውስጡ የሚለውም ነገር ያ ስላለ፣ ስለዚህ እንደውም ናታን እውነቱን ከነገረው ገላገለው ደረጀ። ስለዚህ አቢጌል ልታብድ ነው። አቢጌል በቃ ያልሆነ መስመር ላይ ሆና እንኳን እናቷን አሳምናት እናቷ ከአቢጌል ጋር አብራ ስትቀን አይተናል። ግን እናቷ በመረጋጋት አቢጌልን መስመሯ እንድትይዝ ማድረግ አለባት። አስቡት። ለምሳሌ ወይዘሮ ማርታ በጣም ነው የምትወዳት አቢጌልን፣ ልጇ ናት፣ ትወዳታለች። ልጇ እንድትከፋባት አትፈልግም። ጭራሽ በጣም ከባድ ነገር እኮ ራሴ እስከ ማጥፋት ነው የምደርሰው እያለች እያስፈራራች ነው አቢጌል። ስለዚህ ልጇ እንድትጎዳባት ስለማፈልግ ብቻ ለልጇ ፍርሃት ስትል ብቻ የማይሆን ውሳኔ ልጅቷ እየወሰነች እያየቻት ከዛ ውሳኔ እንድትመለስ ወይዘሮ ማርታ ማድረግ አለባት ብዬ አስባለሁ። ስለዚህ ምን ልላችሁ ነው፣ ወይዘሮ ማርታ ልክ አይደለችም አሁን ላይ ያደረገች ያለችው። አሁን ላይ በስሜት በአቢጌል ስሜት ብቻ ናታንን ሳታናገረው የፈጠነ ለናታን አባት መደወሏ ራሱ ልክ ነው ብዬ አላስብም። እንግዲህ ከናታን አባት ጋር ያወራችውን የስልክ ንግግር ሰምተነዋል አይደለ እንዴ? ያው የናታን አባት እንዲዘጋጅና ቀበቶውን ጠበቅ እንዲያደርግ የሆነ ድግስ እንዳለበት ወደፊት እንግዲህ የእሱም ልጅ የጓደኛ ማቾች ልጆች አንድ ላይ ትዳር እንዲመሰርቱ
እያሰቡ እንደሆነ እርግጣን የተናገረችው። ግን በሁለቱ መካከል ላይ ግን የናታን ፍላጎትና ሀሳብ በትዳሩ ላይ ስለሌለ ወይዘሮ ማርታ በራሷ መንገድ ሁለቱን አጣምራ ቁጭ ማለቷ ልክ ነው ብዬ አላስብም። እንግዲህ የናታን አባት ልጁ እውነት ፈቅዶ ይሁን ፈቅዶ አይሁን እውነት ወዷት ይሁን ምናምን የሚያውቀው ነገር የለም። ግን በቃ የናታን አባት እንግዲህ የልጁን ፍላጎት ስለሚያሟላ እንግዲህ እነሱ ከተዋደዱ በጣም ነው ደስ የሚለኝ፣ ዝምድና በዚህ መንገድ መፈጠሩ ደግሞ በጣም ደስ ይለኛል አለ። በጣም ይዋደዱ ጓደኛ ማቾች ስለሆኑ ነው። እንግዲህ አሁን ላይ አቢጌል ከዳጣ ጋር ያላት ፉክክርን እያየን ነው። በናታን ጉዳይ ዳጣን ለማናደድ ዳጣን ለማናደድ ምንድን ነው የምትላት? ናታንን ላገባው ነው አልነገረሽም እንዴ? ቀለበት ልናደርግ ነው የምርቃት ሂደት። ስለዚህ አርፈሽ ቁጭ ብትይ ይሻልሻል ምናምን እያለች ታናደዳለች። አስቡት። ግን የመናደዷ አቢጌል ነው እያበለች ያለችው። ለምን? ዳጣና ናታን ይተዋወቃሉ። ጭራሽ ዳጣን በስተመጨረሻም እንግዲህ ደረጀ አባቷ እንደሆነ ለናታን ነግሯለች። በቃ ዳጣን እንግዲህ ይህ ሚስጥር አወራች ማለት ምን አይነት የምታምነው ሰው ቢሆን ነው? ናታንን በምን አይነት መንገድ ብታፈቅረው ነው? ከልቧ ስለሆነ ዳጣም ናታንን ከልብ ስለወደዳት በቃ ይሄ ነው ዋናው ፖይንት። ስለዚህ ቢደነግጥም ግራ ቢገባውም ደረጀ እንዴት አባቷ ሊሆን ቻለ ብሎ ቢገረምም ግን ዳጣን ስለሚወዳት የዳጣ ሚስጥር ጠብቋል። ነግሬያችሁ ነበር። ናታን እንዴት ሰላምን እስከ ዛሬ ድረስ ለምን ሊያስጨንቅሽ ፈለገ? እንዴት ትጨነቂያለሽ ይላታል። አላልኳችሁ? ለምን? ሰላም ልክ ልጇ የጠፋችባት ሴት ነው የምትመስለው። ስለ ሰው ለማጣራት በዚህ ልክ መፈለግ በጣም ከባድ ነው። በዚህ ዘመን አስቡት። ሰው የራሱ የሆነ ጭንቀትና ሀሳብ እያለበት ስለ ሰው ለማጣራትና ስለ ሰው ለማወቅ ከፈለገ አንድ ሰው የሆነ ሚስጥር አለ ማለት ነው። ስለዚህ ናታን ይህን ይጠረጥራል። እንግዲህ ደፍሮ ሰላምን እኔ የምለው ስለ ዳጣ ለመጠየቅ እኔ እንደዚህ የምትጠይቂኝ ምንድን ነው? ማላውቀው ሚስጥር አለ ወይስ ስለ ሰው ማወቅ የፈለግሽው አንቺ ለምንድን ነው? እኔ የተደበቀ ሚስጥር አለ? እስቲ ንገሪኝ። የእሷን እውነት እንድነግርሽ እስቲ ሚስጥሩ ንገሪኝ ብሎ ማጣራት ይችላል። አሁን በቃ ናታን እንደዛ ብሎ ቢጠይቃት ምን ልትል ነው ሰላም? ምንም። አሁን ራሱ እንዴት አንቺ ሰው የራሱ ነገር እያስጨነቀው እንዴት አንቺ ሊያስጨንቅሽ ቻለ ስለ ዳጣ ሲላት አይ ብላ በቃ ሸፋፈነችው ሰላም። ስለዚህ ግራ የገባት ሰላም እንደውም ይመሰላት በቃ ናታን በዚህ መንገድ ሲቀየርባት እዚህ ንግግር ላይ ምናልባት ከዳጣ ጋር አልተስማሙ ወይም ተጣልቶ ይሆን እንዴ እሷን ለማጣራት ሲሞክርና እንድትመልስለት ሲንተባተብ የሆነ እንትን ተፈጥሮበት ይሆን እንዴ ብሎ ነው ያሰበው አይደል እንዴ? አስቡት። ስለዚህ ምን ልላችሁ ነው? ያው ናታን አሁን ላይ ሰላምን በቃ በሚገርም መልስ መልሶላታል። ስለዚህ ከዚህ በኋላ አሁን ሰላምም ሲያጠራልኝ ምናምን ስለ ዳጣ ሚስጥሩን ከነገረች በደንብ ቀስ አድርግ ታጣራ ምናምን እያለች አታጨናንቀውም። በቃ ከዚህ በኋላ ለምን ከባድ የሆነ ሚስጥር ሰምተዋል፣ ግን ለሰላም እንዳትናገር ለማንም እንዳታወራ ስላለችው ናታን የፍቅረኛው ሚስጥር አሳልፎ አይሰጥም፣ ሚስጥረኛ ይሆናል ማለት ነው። እንግዲህ ምን ልላችሁ ነው? አሁን ላይ ደረጀ ራሱ በዚህ ሳምንት ሰርፕራይዝ አለ ብለዋታል። ደረጀ ራሱ ለሰላም ይነግራታል ዳጣ ልጇ እንደሆነች። ግን እሱ የፈለገው መንገድ አለ። እንዴት አድርግቱ ሰላምን ዳጣ ልጇ እንደሆነች የሚነግርበት መንገድ የቀመሩ ቀመር አለ። ስለዚህ እሱን ምንጠብቅ ነው የሚሆነው። በቃ መናገሩ የማይቀር ጉዳይ ነው። ሰላም ቸኮለች እንጂ መናገሩ የማይቀር ጉዳይ ነው። ሰላም ቸኩላ በናታን በኩል ስለ ዳጣ ማወቅ ፈልጋ ነው፣ ግን አልተሳካላትም። በቃ ለምን? ናታን ኦልሬዲ ምስጢሩን ደርሶበታል፣ አውቋል፣ ነግረዋለች ዳጣ። ግን ናታን ለሰላም መናገር ያልፈለገው ለምንድን ነው? ዳጣ ስላስጠነቀቀችው ነው። በቃ ስላስጠነቀቀችው አይናገርም። አሁን ላይ ምንም ያወራው ነገር የለም፣ ዝም ነው የሚለው። ስለዚህ የምልላችሁ ነው አሁን ላይ በጣም ከባድ ነገር ወደፊት ይመጣል። ናታን እንግዲህ ሚስጥር ሰምቷል፣ አውቋል። አሁን ላይ ዳጣ የደረጀ ልጅ መሆኗ አስገርሞታል፣ አስደንቁታል። እና አቢጌል እነዋ እህቶቿ እንደሆኑ ሲያውቅ ግራ ገብቶታል። በዛ ላይ ደግሞ ዳጣን ማፍቀሩ ደግሞ ለሱ ትልቅ የሚገርም ሆኖ አግኝቶታል። እንግዲህ አስቡት። ስለዚህ ናታን ሚስጥር ሰምተዋል። ያ ሚስጥር እንግዲህ ይጠብቃል ማለት ነው። በጣም የሚገርመው ባይዘዌ በናታን ቦታ ሆናችሁ አስቡት። አቢጌል ትወደዋለች። አቢጌል ደግሞ የዳጣን እህት ናት። አስቡት። አቢጌል የዳጣ እህት ናት፣ ያውቃል። አሁን ላይ ውሃ እህቷ ናት የዳጣ። እነሱ ግን እንደማያውቁ ያውቃል። ላይክ ዳጣ የሚሰማትን ስሜት ነው ናታን የሚሰማው አሁን ላይ። ናታን ደግሞ ዳጣን ነው የሚወዳት፣ አቢጌልን አይወዳትም። ስለዚህ አቢጌል አሁን ላይ እንደዚህ ዳጣን እየጠላቻት፣ እንደዚህ ለዳጣ ያላት አመለካከት መጥፎ ነው። ግን ዳጣ እህቷ ስለሆነች ስለምታውቅ ዳጣ ደግሞ ለአቢጌል ያላትን አመለካከት ያያል። ምንም ቢሆን ዳጣ አቢጌል እንድትከፋባት አይፈልግም። ይበልጥ እንደውም ናታን ዳጣን በጣም እየወለዳት ነው የሚመጣው። አስቡት። አቢጌል በቃ ያው ይሄ ባህሪዋ ከባድ ነው። ባይዘዌ ወይዘሮ ማርታ የአቢጌልን ባህሪ ታውቃለች፣ ግን መቀየር ስላልቻለች ነው እንጂ ደረጀ ግን
ለምንድን ነው በደንብ የአቢጌልን ባህሪ የነቃባት እንዴ? በጣም ተከታተለችው። ጭራሽ አስቡት፣ ፋዘሯን ምናምን ሪከርድ አርግታ የሚያወሩትን ለማዳመጥ መሞከሯ፣ የዲኤንኤ ምርመራ ማድረጓ በድብቅ አባቷን በዚህ ልክ ተጠራጥራ እንደዚህ መከታተሏ ምናምን በጣም እንደዚህ ተንከሲስ የሆነ ልጅ ሲኖራችሁ አስቡት። ለምን እንደውም ሰበብ እየፈለገ አቢጌልን የሆነ ነገር ማድረግ ይችል ነበር። በቃ ግን ልጁ ናት፣ እንዴት አርግቶ ይለውጣት? ግን ወይዘሮ ማርታ ግን በቃ አቢጌልን በጣም ለየት አርግታ ነው የምታስባት ይመስለኛል። በጣም ትወዳታለች። ደግሞ እሷ ምናልባት የደረጀ ልጅ ካልሆነች ደግሞ አቢጌል የወይዘሮ ማርታ የራሷ ልጅ ብቻ ከሆነች በቃ ለእሷ ያላት ስሜት ለየት ያለ ነው ወይዘሮ ማርታ። ለዚህ ነው አቢጌል የምታወራላት፣ የምትሰማት፣ የምታዳምጣት። በቃ ውሸት ሆነም አልሆነም ብቻ ልጇን ትሰማታለች፣ የልጇን ደስታ ትፈልጋለች። ግን አባት ግን የልጁን ደስታ ሳይፈልግ ቀርቶ አይደለም። ደረጀ ግን የማይሆን ነገር አይሆንም ነው የሚለው። የሚሆን ነገር ከሆነ ይሆናል፣ የማይሆን ነገር ከሆነ አይሆንም ነው የሚለው። ጎበዝ ነው። ደስ የሚለኝ ደረጀ በቃ እዚህ ጋር ነው ያያል። በቃ ልጁ ምንም ቢሆን መጥፎ ነገር እንዲገጥማት አይፈልግም፣ ግን የማይሆን ህይወት ውስጥም እንድትገባ አይፈልግም። በቃ ራይ ትክክለኛው መንገድ ነው እየፈለገ ያለው ደረጀ ብዬ ማስበው። ወይዘሮ ማርታ ደግሞ ልጇን በጣም ከልቧ ከመውደዷ የተነሳ ሀሳቧ ለልጇ ያላት አመለካከት ምንድን ነው? ያው የተመታ ሰው አግብታ ወይም ደግሞ የተመታ ህይወት እንዳትኖር እሷ የምታውቀው ልጅ ጥሩ በጣም ባህሪው ደስ የሚል ልጅ እንድታገባላት ነው ለልጇ። ግን ወይዘሮ ማርታ የታወረችው ምኑ ጋር ነው? ያ የምትፈልገው ልጅ ያ ጸባ ያለው ልጅ ናታ የሚባለው ልጅ ልጄን ይወዳታል ወይ፣ እሷ ስለወደደችው ብቻ ተጋብተው እንዴት በትዳር ይኖራሉ የሚለውን ማሰብ ነበረባት። እዚህ ጋር ያጠፋችው። ስለዚህ ያው ከአቢጌል ጋር አንድ ላይ ሁለቱም አንድ ላይ ሌላ ታሪክ ውስጥ እየገቡ ስለሆነ መንቃት አለባቸው። በተለይ ወይዘሮ ማርታ መንቃት አለባት። ለልጇ ስትል እውነቱን ማስረዳት አለባት። አቢጌልም ደግሞ ናታንን ካላገባው ሞታለሁ፣ ፈለጣለሁ፣ ራሴን አጠፋለሁ እያለች ቤተሰቦቿ ማስጨነቅ አለባት ብዬ አላስብም። አቢጌል እስቲ ማንነቷን ትቀይር፣ እስቲ ተረጋጋ፣ ኮንሰንትሬት ታርግ። በቃ አሁን ትምህርት ሊጨርስ ነው የፈጠነ ናታን አግብቼ ነው ብላ ከናታን ጋር ብቻ አእምሯን ማድረግ አለባት ብዬ አላስብም። ለምን ናታን ካልፈለገ መብቱ ነው። ስለዚህ እንደው ማወቅ አለባት። ስለዚህ አቢጌል መረጋጋት አለባት ብዬ ነው የማስበው። ነገ የሆነ ራሷ ላይ ችግር ብትፈጥር አስቡት። ደረጀም እናቷም ይጎዳሉ። አባትና እናቷን ነው የምታስቀይመው፣ የምታስጎዳው። የሚጎዱትም እነሱ ናቸው። ስለዚህ ደረጀ አቢጌልን ለማስተካከል ሙከራ አድርጓል። ግን ወይዘሮ ማርታ እንደውም ሙከራ አላደረገችም። ዝም ብላ ትቆጣታለች እንጂ ግን ልጇን ለመቀየር ብዙ ነገር እየሞከረች አይደለም። ለምን ስራን የምትለው ስራዋ ላይ ፎከስ ታደርጋለች። ግን ልጅቷ መጣ በምታወራ ሰዓት ግን የማይሆን ነገር እኮ አይሆንም እያለች ትነግራታለች እንጂ ልጇን ለመቀየር ጀስት ከስራው ውጪ ለልጇ ጊዜ ሰጥታ አቢጌልን ለመቀየር የምትሞክረውን ትራይ የምታደርገውን ነገር አላየ ነው። ግን ግዴታውን እንደዚህ ማድረግ አለባት ብዬ አስባለሁ ወይዘሮ ማርታ። ለምን አቢጌል ናት በጣም ወይዘሮ ማርታ የምትቀርባት የሚቀራረቡት። ስለዚህ ከደረጀ ይልቅ ወይዘሮ ማርታ ልጇን የመቀየር እና ልጇን የማስተካከል አለባት ብዬ አስባለሁ። ስራ የልጇን የማስተካከል ስራ ያለባት ወይዘሮ ማርታ ናት ብዬ ነው የማስበው። እንግዲህ ናታን ምንም ይመስላችኋል? አሁን ደረጀ ልጄን አቢጌልን ትወዳታለህ ታፈቅራታለህ ወይ ቢለው መቼም ይክደዋል ብዬ አላስብም። አወዳታለሁም አይልም፣ አልወዳትም ማለት አለበት ብዬ አስባለሁ። ለምን እንደማያፈቅራት በዚህ እንደውም መናገር አለበት። እንደውም ከዳጣ ጋር ፍቅር እንደጀመረም ከሚደብቀው በዚሁ አጋጣሚ ደረጀ ራሱ ስለጠየቀው እንደውም እኔ እኮ ዳጣ ነው የወደድኳት ያፈቀርኳት ከእሷ ጋር ነው ወደፊት የትዳር ህይወት እንዲኖር የሚመኘው ቢለው እንደውም እውነቱ የሚነግረው ይህን አጋጣሚ ተጠቅመው አሪፍ ነው ብዬ ነው የማስበው። እንደውም ደረጀ ይበልጥ ከዳጣና ከናታን ጋር በደንብ ይቀራረባል በዚህ ጉዳይ በሚስጥር። እንደዛ ካለው ደግሞ የወዳትና ፍቅራት ከሆነ የራሱን ሚስጥር ደረጀም ደግሞ ሊነግረው ይችላል ለናታን ወደፊት። በቃ በሚስጥር ልክ ዳጣ እንደነገረችው ለናታን ደረጀም ዳጣ ልጁ እንደሆነች ለናታን ሊነግረው ይችላል ብዬ አስባለሁ። እስቲ ሀሳብ አስተያየታችሁን በኮሜንት ጻፉልኝ እህቶቼ። እስቲ የዛሬው አስተያየት ይህን ምስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።